ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። የጥንቷ ፋርስ ከካርታ ላይ እንዳልጠፋች እንዲሁ ብቻ በቀላሉ ስሟን እንደቀየረች ስንቶቻችን እናውቃለን? ታዲያ የሺህ ዓመታት ታሪክ ያላት ሀገር በ20ኛው መቶ ክፍለ ዘመን አጋማሽ ላይ ስሟን ከዓለም መዝገብ ለመሰረዝ የወሰነችው ለምንድን ነው? እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ልትቆዩ ከወደዳችሁ ከፋርስ ወደ ኢራን የተሸጋገረችበትን አስደናቂና አስገራሚ ታሪክ እናስቃኛችኋለን። መልካም ቆይታ። ዛሬ በታሪክ ወደ ኋላ ተመልሰን በታላላቅ ኤምፓየሮች ጭካኔ የተሞላበት ወረራና የመላውን ሕዝብ ትውስታ እንደገና በጻፉ ውሳኔዎች ውስጥ እንጓዛለን። ይህ የአንድ ሀገር ታሪክ ብቻ ሳይሆን ስልጣን፣ ሃይማኖትና የሕዝብ ገጽታ የአንድን ስልጣኔ ጣፋንታ እንዴት እንደሚለውጥ የሚያሳይ ታሪክ ነው። በረጃጅም ተራሮች፣ በሚያቃጥሉ በረሃዎችና በጥንታዊ የንግድ መስመሮች የተከበበች ምድር፣ ከሸቀጣሸቀጥ በላይ ማንነት፣ ስልጣንና ውርስ አብረው የሚጓዙባት መሬት። ያቺ ምድር ለብዙ ሺህ ዓመታት የስልጣኔ መገኛና ስትራቴጂካዊ አካባቢ የሆነችው የኢራን አምባ ናት። ግን ይህ ሁሉ እንዴት ተጀመረ? አሁን ኢራን ብለን የምንጠራት ሀገር እውነተኛ አርክቴክቶች እነማን ነበሩ? ይህን ለመረዳት ከክርስቶስ ልደት በፊት ወደ 2ኛው ሚሊኒየም መመለስ አለብን። ከብዙ መቶ ዓመታት በፊት የኢንዶ ኢራን ህዝቦች ሲመጡ ላቲን፣ ግሪክ ወይም ፖርቹጋልኛና ስፓኒሽኛ ቋንቋ ቤተሰብ የሆኑ የኢንዶ ኤሮፓያን ቋንቋዎችን የሚናገሩ ዘላኖች ነበሩ። ዛሬ ብዙዎች በስህተት ከኢራን ጋር እንደሚያያይዙት ቋንቋቸው ከአረበኛ ጋር ምንም የሚያመሳስለው ነገር የለውም። በድሮ የፋርስ ቋንቋ ማደር ማለት እናት፣ ፔዳ ማለት ደግሞ አባት ማለት ነው። ማተርና ፓተር ከሚለው የላቲን ቋንቋ ጋር በጣም ይቀራረባል። እነዚህ የተለዩ ድምጾች ብቻ አልነበሩም። የእነዚያ ህዝቦች የተለዩ ጥልቅና ጥንታዊ ባህል መነሻዎች ጭምር ነበሩ። ከነዚያም ውስጥ ሁለቱ ብቻ ማለትም ሜዶናውያንና ፋርሳውያን ጎልተው ወጡ። ሜዶናውያን አሁን ኢራን በምትባለው ሰሜናዊ ምዕራብ ሰፈሩ። ኃያላንና የተደራጁ ነበሩ። እናም በፍጥነት የራሳቸውን ጠንካራ ኃይል አቋቋሙ። በሌላ በኩል ፋርሳውያን ፋርስ የሚለውን ስም በመጣበት ፓርስ በሚባለው ክልል አካባቢ በደቡብ ሰፈሩ። ቦታው ለምና ስልታዊ የሆነ አካባቢ ላይ የሚገኝ ቢሆንም ነገር ግን የተደራጀ ኃይል አልነበራቸውም። መጀመሪያ ላይ ይህ ህዝብ የታሪክን አካሄድ ለዘላለም ይለውጣል ብሎ የገመተ አልነበረም። በዚያን ጊዜ ፋርስ የተወሰነ ጂኦግራፊያዊ ስያሜ ብቻ ነበር። የሚወክለውም አጠቃላይ ስልጣኔን እንጂ መላውን አካባቢ አልነበረም። እውነተኞቹ የስልጣን ማዕከል ሜዶናውያን ነበሩ። ፋርስ የሚለው ስም በባዕድ ፍርድ ቤቶች ከመነገሩ ወይም በታሪክ መጽሐፍት ውስጥ ከመጻፉ ከረጅም ጊዜ በፊት በዚያ የዓለም ክፍል የመጀመሪያውን ትልቅ ኤምፓየር መሰረቱ። ነገር ግን የኋላ ኋላ ነገሮች እየተለወጡ ነበር። በእነዚያ ተራሮችና ሜዳዎች መካከል ምኞቱ የድሮውን አሰራር የሚያፈርስ ሰው ከተከፋፈሉ ጎሳዎች ባሻገር ከዚህ በፊት ታይቶ የማይታወቅ አንድነት የመመስረት ህልም ያለው መሪ ተወለደ። ስሙ ቆሮሽ ወይም ዓለም በሚያውቀው ስሙ ታላቁ ቂሮስ ይባላል። በዚህ ሰው ምክንያት ግዛቶችን ብቻ ሳይሆን ልብን ለማሸነፍ የደፈረ የመጀመሪያው የኤምፓየር ዘመን ተጀመረ። አሌክሳንደር፣ ናፖሊዮን ወይም ጄንጊስ ካን ዓለምን የመግዛት ራዕይ ከማንገባቸው በፊት የጀመረውና በተለየ መንገድ የተገበረው ሰው ነበር። የጥንቷ የቅርብ ምስራቅ ግዛቶች አገዛዛቸውን በብረት እጀታ በጥፋትና በግዞት ሲጭኑ፣ ታላቁ ቂሮስ ግን በክብር እያስተዳደረ በአስተሳሰብ ለውጥ ላይ ኤምፓየሩን ገነባ። ቂሮስ ሜዶናውያንን ካሸነፈ በኋላ ህዝቡን አንድ ከማድረግ ያለፈ ነገር አድርጓል። ፍርሃትን ከመዝራት ይልቅ ታማኝነትን ያዳበረ የፖለቲካ መስመር የሆነውን አንድን ቋንቋ ወይም ሃይማኖትን ከመጫን ይልቅ የተሸነፉትን ቤተ መቅደሶች የሚጠብቀውን የአከመኔድ ኤምፓየርን አቋቋመ። ለአማልክቶቻቸው የሚገባውን ክብር ሰጠ። ባህሎቻቸውንም እንዲያሳድጉ ፈቀደላቸው። ለምሳሌ በባቢሎን ለተሰደዱት አይሁዶች
እሱ ወራሪ ሳይሆን ነፃ አውጪ ነበር። ለባቢሎናውያን ደግሞ ጠላት ሳይሆን የፈረሰውን መልሶ የገነባ ዘንድ በማርዱክ የተመረጠ። ቂሮስ ራሱን የፋርስ አምላክ መልእክተኛ አድርጎ አላወጀም። ይልቅ በብልሃት ከአካባቢው አማልክት በአንዱ የተመረጠ ሆነ። በቂሮስና በተተኪዎቹ በተለይም በዳሪዮስ አንደኛ የፋርስ ግዛት ከኢንዱስ ወንዝ ዳርቻ እስከ ኤዥያን ባህር ዳርቻ ከግብጽ እስከ መካከለኛው እስያ ድረስ ተስፋፋ። ከ100 ዓመት ባነሰ ጊዜ ውስጥ የጥንቱን ዓለም ታላላቅ ግዛቶች ተቆጣጥሮ ወደ ግብጽ አውራጃዎች ቀየራቸው። በአንድ ወቅት ታሪክን ይቆጣጠሩ የነበሩ የባቢሎን ስሞች አሁን ተጠሪነታቸው ለፐርሴፖሊስ ሆነ። ነገር ግን የግዛት ስፋት ብቸኛው ስኬቱ አልነበረም። ይህ ኤምፓየር 1000 ኪሎ ሜትሮችን የሚያገናኝ ሰፊ የመንገድ አውታር ገነባ። እንደ መብረቅ ፈጣን የመልእክት መላላኪያ ስርዓትና ከቁጥጥር በላይ የሚሰራ ቢሮክራሲን ፈጠረ። የአስተዳደር ስራ ይሰራል፣ ይሰንዳል፣ ይደራደራል። በአጠቃላይ የዲፕሎማሲ፣ የስትራቴጂና የፕራግማቲዝም ስራ ድንቅ ውጤት ነበር። የታሪክ ምሁሩ ሎይድ ጆንስ በዓለም የመጀመሪያው ልዕለ ኃያል ሲሉ ያለምንም ማመንታት ይጠሩታል። ሆኖም በባህላዊ መከባበርና በማዕከላዊ ኃይል መካከል ያለው ሚዛን በግዛቱ ላይ እንደተዘረጋ ጠባብ ገመድ አይነት የሳሳ ነበር። ያንን ለመስበር ግፊት ወይም ሰይፍ ብቻ በቂ ነበር። ያ ግፊት አሌክሳንደር በተባለ ትልቅ የስልጣን ጥመኛ ወጣት እየተመራ ከምዕራቡ ዓለም መጣ። የሆነው ነገርም ጦርነት ብቻ አልነበረም። ይልቅ የሁለት ዓለማት ግጭት ነበር። ከክርስቶስ ልደት በፊት በ334 ዓመተ ዓለም ገና 30 ዓመት ባልሞላው የመቄዶንያ ወጣት ንጉስ የሚመራ በአንጻራዊ ሁኔታ ሲታይ ትንሽ የሚመስል ነገር ግን ከፍተኛ ዲሲፕሊን ያለው ጦር ሄሌስፖትን አቋርጦ ወደ ምስራቅ አመራ። ይህ ንጉስ ስሙ እስክንድር የሚባል ሲሆን መላው ዓለም ግን ታላቁ እስክንድር ብሎ ይጠራዋል። ዓላማው ግዛትን ማሸነፍ ብቻ ሳይሆን መበቀል፣ ፋርስን ማዋረድና ምናልባትም ሌጀንድ መሆን ነበር። እናም አደረገው። በተከታታይ ወሳኝ ጦርነቶች ግራኒከስ፣ ኢሰስና በመጨረሻም የፋርስ ጦሮች ተጨፈጨፉ። ለበርካታ ትውልዶች ግማሹን የዓለም ክፍል ሲገዛ የነበረው የአካሜኔድ ኤምፓየር አምላክ የመሆን ምኞት ባለው በአንድ ወጣት ጥቃት ወደቀ። በጣም የሚያስደንቀው ነገር ግን ድሉ ሳይሆን ከዚያ በኋላ ያደረገው ነገር ነበር። እስክንድር ፋርስን አላጠፋም፣ ከካርታም ላይ አልሰረዘውም። ይልቁን ተማረከበት፣ አጠናው፣ እናም በተወሰነ መልኩ ሆነው። የፋርስ ልዕልቶችን አገባ፣ የምስራቃዊ ልብሶችን ለበሰ፣ በዞራስትሪያን የአምልኮ ስርዓቶች ውስጥ ተሳተፈ። ራሱንም የአካሜኔድ ነገስታት ህጋዊ ተተኪ ብሎ መጥራት ጀመረ። የፋርስ ቢሮክራሲን አስቀጠለ፣ ከፋርስ ቤተ መንግስት ሆኖም ገዛ። ለብዙ ግሪኮች ይህ ይቅር የማይባል ነበር። በሰራዊቱ ውስጥ ይህ ፋርሳዊነት ከባድ ማዕበል አስነሳ። ጀነራሎችና ወታደሮች ድርጊቱን እንደ ክህደት አድርገው ተመለከቱት። የመጣነው ፋርስን ለማጥፋትና ግሪክን ከምስራቃዊ ቀንበር ነፃ ለማውጣት አልነበር እንዴ? መሪያችን ግን በፋርስ የቅንጦት የግርማና የመንፈሳዊነት ድግምት ስር የወደቀ ይመስላል በሚል ተቃውሞ አሰሙ። ውስጣዊ ጥረቶች እያደጉ ሄደው አንዳንዶቹ ማሴር ጀመሩ። ነገር ግን እስክንድር ሰፋ ያለ ራዕይ ነበረው። እንዲህ አይነቱን ሰፊ ኤምፓየር መግዛት የሰይፍ ጉዳይ ብቻ ሳይሆን የምልክቶች፣ የህጋዊነትና የውህደት ጉዳይ መሆኑን ተረድቷል። ምስራቅና ምዕራብ አብረው የሚኖሩበት ሁለንተናዊ ስልጣኔ መፍጠር ፈልጎ ነበር። ምናልባትም ከመቄዶንያ ንጉስነት በላይ የመሆን ህልም ነበረው። ምናልባትም ዘላለማዊ መሆን ፈልጎ ነበር። ነገር ግን በ323 ከክርስቶስ ልደት በፊት በ32 ዓመቱ በድንገት ሲሞት ህልሙ ሳይሳካ ቀረ። ግዛቱን ጀነራሎቹ ተከፋፈሉት። ዲያዶቺ ተብሎ የሚጠራው የቀድሞው የፋርስ ኤምፓየር ማዕከላዊ ክልል ከአዛዦቹ አንዱ በሆነው በሴሉኪስ እጆች ወደቀ። ፋርስም ለጊዜው ሐሳብ ብቻ ሆኖ አንቀላፋ። ብዙም ሳይቆይ አዳዲስ ስርወ መንግስታት የጥንት ነገስታት ውርስ ይገባኛል በሚል እንዲያንሰራራ ለማድረግ ጥረዋል። ታላቁ እስክንድር ሲሞት ግዛቱ በፍጥነት እንደተሰበረ መስታወት ተንኮታኮተ። ነገር ግን በተበታተኑት ቁርጥራጮች ውስጥ ፋርስ በህይወት ተረፈ። በሴሉሲድ አገዛዝና በኋላም በፓርታውያን ስር የጥንታዊው የፋርስ ክልል ለማንሰራራት መሞከሩ አልቆመም። ምንም እንኳን ነገስታት ቢቀየሩም የግዛቱ ባህላዊ ልብ በከፍተኛ ሁኔታ መምታቱን ቀጥሏል። ፋርሳውያን ዙፋናቸውን መልሶ የሚወስዱበት የጊዜ ጉዳይ ብቻ ነበር።
ስለዚህ ሁሉም ነገር በጀመረበት በፋርስ አካባቢ የተወለደው ስርወ መንግስት መሪዎች ሳሳኒዶች ተነሱ። የአካሜኒዶች ቀጥተኛ ዘሮች እንደሆኑ በኩራት እያወጁ በርካታ ባህልና ወጎቻቸውን መልሰው አመጧቸው። በግዛታቸው በአሁራ ማዝዳ አምላክ መሆን ላይ ያተኮረው የጥንት የፋርስ ሃይማኖት የሆነው ዞራስትሪያኒዝም መንግስታዊ ሃይማኖት ሆነ። ቤተ መቅደሶች እንደገና ታነጹ፣ ባህላቸው አደገ። እናም ፋርስ በድጋሚ ፍርሃት የሚጭር ኤምፓየር ሆነ። ነገር ግን የትኛውም ኃይል ዘላለማዊ አይደለም። በሰባተኛው ክፍለ ዘመን ከአረብ ባህረ ገብ መሬት አዲስ ኃይል እስልምና ብቅ አለ፣ እንደ እንግዳ ሳይሆን እንደ ወራሪ። እናም በ10 ዓመታት ውስጥ የአረብ ጦር ሳሳኒዶችን አሸንፎ የቀድሞውን የፋርስ ኤምፓየር ተቆጣጠረ። ከነሱ ጋር አዲስ እምነት፣ አዲስ ቋንቋና አዲስ የፖለቲካ ስርዓት መጣ። ዞራስትሪያኒዝም ቀስ በቀስ በእስልምና ተፈናቀለ። አረብኛ አስተዳደራዊና ሃይማኖታዊ ቋንቋ ሆነ። እናም ፋርስኛ በተጽዕኖ የአረበኛ ቃላትን፣ ዘይቤዎችንና አወቃቀሮችን መቀበል ጀመረ። የፋርስ ነፋስ ግን ጨርሶ አልጠፋም። በግጥሙ፣ በሳይንስ፣ በስነ ጥበቡና ሌላው ቀርቶ አሮጌውን ሙሉ በሙሉ ሳይተው አዲሱን በተቀበለበት መንገድ ጸና። በቀጣዮቹ 100 ዓመታት አካባቢው በቱርክ ሞንጎሎችና በሌሎች የፋርስ ስርወ መንግስት ውስጥ አለፈ። ከዚያም ሴልጁኮች፣ የጄንጊስ ሞንጎሎች፣ ካን ታመርላንና በእያንዳንዱ ኢንች ግዛት ላይ አጥብቀው የተዋጉ የተለያዩ የቱርክሜን ግዛቶች መጡ። ኃይል ያለማቋረጥ በተለያየ እጅ የሚገባበት የተመሰቃቀለ የቼዝ ቦርድ ነበር። ነገር ግን በዚያ የጦርነትና የድል አውሎ ነፋስ ውስጥ የሆነ ነገር የፋርስን ማንነት ማጠናከር ጀመረ። ምንም እንኳን አሁን ሙስሊም ብቻ ብሎ ራሱን ከአረብ ዓለም ቢለይም ያ ልዩነት የፖለቲካ አንድነትን ወደ ነበረበት መመለስ ብቻ ሳይሆን የማይጠፋ ሃይማኖታዊ አሻራ በሚተው በአዲስ ስርወ መንግስት ስር እየጠነከረ ሄደ። በትናንሽ ስርወ መንግስታትና በቀጠና ጦርነቶች ትርምስ ውስጥ የክልሉን ፖለቲካዊና ሃይማኖታዊ ነፍስ ለዘላለም የሚቀይረው ኃይል የሳፋቪድ ስርወ መንግስት ብቅ አለ። ሌላ ለስልጣን የተራበ የዘር ሐረግ ብቻ አልነበሩም። ይልቅ ግዛቱን በተለየ ሰንደቅ ዓላማ ስር አንድ ለማድረግ የሺአ ሙስሊም የሚል ግልጽ የሆነ ራዕይ ነበራቸው። እስከዚያ ድረስ በአካባቢው በብዛት የሚተገበረው እስልምና እንደ አብዛኛው ሙስሊም ሀገራት ሱኒ ነበር። ነገር ግን ሳፋቪዶች ሻኢዝምን እንደ መንግስታዊ ሃይማኖት እንዲሆን ወሰኑ። ሽግግሩ ሰላማዊ አልነበረም። በተሐድሶ በማስገደድና በጥልቅ ማህበራዊ መልሶ ማዋቀር ተፈጻሚ ያደረጉት። ይህን ሲያደርጉ ግን ኢራንን ከሌላው እስላማዊ ዓለም የሚያቆራርጠውን የልዩነት ዘርዘሩ። የሳፋቪድ ስርወ መንግስት ያደረገው ነገር ሃይማኖታዊ ለውጥ ከማሳየት ያለፈ ነበር። ይህ ውሳኔ ከእስልምና ጋር የተዋሃደ አዲስ የፋርስ ማንነት እንደገና በማዋለድ ላይም ወሳኝ ሚና ነበረው። ዓለምን የሚያዩበትን መነጽር በአዲስ ባነር፣ በታደሰ ቋንቋና የንጉሠ ነገስቱን ውርስ ከሺአ መንፈሳዊነት ጋር በማዋሃድ አርኪቴክቸርን፣ ግጥምን፣ ፍልስፍናን፣ ሕክምናንና ሳይንስን አስፋፋ። በአጠቃላይ የተለየ ፊት ያላት አዲስ ፋርስ ብቅ አለች። የሚቀሰቅስ ነበር። ነገር ግን በ20ኛው መቶ ክፍለ ዘመን ሀገሪቱን ለማዘመንና ምዕራባዊነትን ለማላበስ ቆርጦ የተነሳ አዲስ ንጉሠ ነገስት ሲመጣ ያምንታዊነት መፍትሄ አገኘ። በጦርነት ወይም በስምምነት ሳይሆን በዓለም ላይ ላሉ ኤምባሲዎች ሁሉ በተላከ አንድ ደብዳቤ ላይ ለዘመናት ዓለም ይህችን ጥንታዊ ምድር ፋርስ በሚል ያውቃታል። ይህ ስያሜ የከበሩ ኤምፓየሮችን፣ ጥሩ ምንጣፎችን፣ ሚስጥራዊ ግጥሞችንና የላቀ ሳይንስን የሚቀሰቅስ ነበር። ነገር ግን በምዕራቡ ዓለም ላሉ ብዙዎች ፋርስን ከልክ ያለፈ የቅንጦት የጭቆናና ሙስና መፍለቂያ አድርገው በሚያሳዩት የግሪክ አፈታሪኮች ትሩፋት የሆኑ እንግዳ፣ ሩቅ፣ ጨካኝ፣ ያረጁ ትረካዎችንም ይወክላል። በዚህ አውደ ጽሑፍ ውስጥ እንደተገለጸው በ20ኛው መቶ ክፍለ ዘመን በወቅቱ የኢራን ንጉሠ ነገስት ሬዛ ሻህ ፓህሊቫ በጠንካራ የዘመናዊነት ምኞት ስትራቴጂካዊና ተምሳሌታዊ ውሳኔ ያስተላለፉ። እንደ አውሮፓውያን አቆጣጠር በ1935 ለሁሉም የውጭ ኤምባሲዎች ከዚያን ጊዜ ጀምሮ ሀገሩ በቀድሞ ስሟ ኢራን ተብላ እንድትጠራ የሚጠይቅ ዲፕሎማሲያዊ ደብዳቤ ላኩ። ለምን እንዲያ ታደርጋለች የሚል ጥያቄ መነሳቱ አልቀረም። ነገር ግን ጉዳዩ የቋንቋ ምርጫ ጉዳይ ብቻ አልነበረም። ፋርስን ከምዕራባውያን የኦሪየንታል እይታ
በቅኝ ግዛት ፍቾች ከጎበጠ መለያ ለማላቀቅ የተደረገ ሙከራ ነበር። በፋርስኛ የአርያን ምድር ወይም የመኳንንት ምድር የሚል ትርጉም ያለው ኢራንን በመቀበል ሀገሪቱ ጠንካራ ዘመናዊና ሉዓላዊ የሆነ አዲስ ምስል ለመስራት ፈለገች። ተምሳሌታዊ የዲፕሎማሲ እርምጃ ቢሆንም ነገር ግን በሀገሪቱ ውስጥ ውዝግብ ማስነሳቱ አልቀረም። ብዙ ምሁራንና ዜጎች ውሳኔውን እንደ ክህደት አድርገው ይመለከቱት ነበር። ለነሱ ፋርስ የከበረ ትላንትን፣ አካሜዳውያንን፣ ዳሪዮስን፣ ቂሮስን፣ ስነ ጽሑፍን፣ ሕክምናን፣ ዓለምን የተገዳደረ ታላቅ ግዛትን የሚወክል ስያሜ ነው። ያንን ስመተው ለአንዳንዶች የሺህ ዓመታት ዕድሜ ያለው ሌጋሲን ቆርጦ እንደመጣል ሆኖ ተሰማቸው። ምሁራንና ዜጎች ውሳኔውን እንደ ክህደት አድርገው ይመለከቱት ነበር። ለነሱ ፋርስ የከበረ ትላንትን፣ አካሜኒዳውያንን፣ ዳሪዮስን፣ ቂሮስን፣ ስነ ጽሑፍን፣ ሕክምናን፣ ዓለምን የተገዳደረ ታላቅ ግዛትን የሚወክል ስያሜ ነው። ያንን ስመተው ለአንዳንዶች የሺህ ዓመታት ዕድሜ ያለውን ሌጋሲ ቆርጦ እንደመጣል ሆኖ ተሰማቸው። ውሳኔው ግን ጸና። ኢራን መንግስታዊ ስም ሆነ። ስለዚህ በመጽሐፍት በጋዜጦችና በዓለም አቀፍ ስምምነቶች ላይ መታየት ጀመረ። ሆኖም ታሪክ በዚህ ብቻ አላቆመም። እንደ አውሮፓውያን አቆጣጠር በ1979 በአያቶላ ኻሚኒ ከተመራው አብዮት በኋላ ንጉሳዊው አገዛዝ ተገለበጠና የኢራን እስላማዊ ሪፐብሊክ ተቋቋመ። ከምዕራቡ ዓለም ጋር ያለው ግንኙነትም ተበላሸ። ሺአይዝም ይበልጥ ማዕከላዊ ሆነ እና ስለ ሀገሪቱ ያለው ዓለም አቀፋዊ ግንዛቤ በከፍተኛ ሁኔታ ተለወጠ። ዛሬ ኢራን ለብዙዎች የጂኦፖለቲካዊ ውጥረቶች፣ ማዕቀቦችና ግጭቶችን ምስል ትቀሰቅሳለች። ፋርስ ደግሞ በተቃራኒው በሚያስገርም ሁኔታ ከጠፋ ታላቅነት፣ ከተረሳ ባህልና ከሞላ ጎደል አፈታሪክ ከሆነ ትላንት ጋር የተቆራኘች የፍቅር አውራ ሆናለች። ሁለት ስያሜ፣ አንድ መሬት እና እንዴት እንደሚታወስ ለመወሰን የሚደረግ የማያቋርጥ ትግል። ምክንያቱም አንዳንድ ጊዜ ቀላል የሆነው ስያሜ በነበርንበት በሆነውና ዓለም በውስጣችን ማየት በሚፈልገው መካከል ያለን የማያቋርጥ ጦርነት ይደብቃል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት እንደተለመደው ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው አጋሩ። ቻናላችን ለሌሎች ተደራሽ ይሆን ዘንድ የእናንተ እገዛ ያስፈልገናልና ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ በአዲስና እውነተኛ ታሪክ ተመልሰን እንገናኛለን። እስከዚያው መልካም ጊዜ